ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ብሔራዊ የጸሎት አገልግሎት ህብረት ሊደረግ ስላለው ሀገራዊ ምርጫ የተጸለየበት ፕሮግራም በጉዲና ቱምሳ ሁለንተናዊ ስልጠና ማዕከል ተካሄደ። ከውጭ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሃይማኖትና ለሳይንስ ትልቁ ስጋት ተጨባጭ እውነትን መካድ ነው ሲሉ አስጠነቀቁ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ብሔራዊ የጸሎት አገልግሎት ህብረት ሊደረግ ስላለው ሀገራዊ ምርጫ የተጸለየበት ፕሮግራም በጉዲና ቱምሳ ሁለንተናዊ ስልጠና ማዕከል ተካሄደ። የካውንስሉ አባል ቤተ እምነቶች መሪዎች በዚህ ጸሎት ላይ ተገኝተው በኢትዮጵያ ላይ ሰላም እንዲሰፍን፣ ጥላቻ እንዲወገድና ከፊታችን ስላለው ሀገራዊ ምርጫ በእነዚህ ርዕሶች ላይ ጸሎት ተደርጓል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የካውንስል የሚሽንና የቴዎሎጂ መምሪያ ኃላፊ ፓስተር ይልማ ዋቄ ሉቃስ ምዕራፍ 1 ቁጥር 76 መሰረት በማድረግ ትምህርት ሰጥተዋል። በዚህም ቃል አማኞች እንደ መጥምቁ ዮሐንስ የጌታን መንገድ ለመጥረግና ለሀገር በጎ ተጽዕኖ ለመፍጠር ያላቸውን ኃላፊነት አሳስበዋል። ለሁላችም አንድ ሀገር ተሰጥቶናል። የወንጌል አማኞች በሙሉ አሁን እየኖርንባት ላለችው ሀገር ደግሞ መጸለይ ያስፈልጋል ሲሉም አያይዘው ተናግረዋል። በዚህም የተገኙ መሪዎችና የህብረቱ አስተባባሪዎች ሁሉም የወንጌል አማኞች በእግዚአብሔር ፊት ስለ ሀገራችን እንዲጸልዩ ጥሪ አቅርበዋል። በቢሾፍቱ ከተማ ዓመታዊ የጋራ አምልኮ የጸሎትና የባርኮት መርሃ ግብር ተካሄደ። የቢሾፍቱ አብያተ ክርስቲያናት ህብረት ግንቦት 2 ቀን 2018 ዓ.ም ሙሉ ቀን በቢሾፍቱ ስታዲየም የአምልኮና የአባቶች ባርኮት መርሃ ግብር አካሂዷል። መጋቢ ኬፋስዩ መርሃ ግብሩን በጸሎት ያስጀመሩ ሲሆን የህብረቱ ዘማሪያን እንዲሁም ተጋባዥ ዘማሪያን በዝማሬ አገልግለዋል። የቢሾፍቱ አብያተ ክርስቲያናት ህብረት ሰብሳቢ መጋቢ ዶክተር ብሩክ ከበደ የእንኳን ደህና መጣችሁ መልእክት አስተላልፈው የፕሮግራሙን ዓላማም የተናገሩ ሲሆን ነቢይ ሰለሞን ከተማ ቃለ እግዚአብሔርን አካፍለዋል። ኑ በህብረት እንጸልይ በሚል መሪ ቃል በአዲስ አበባ ስቴዲየም ግንቦት 1 ቀን 2018 ዓ.ም የተካሄደው ፕሮግራም የተሳተፉ 84ቱም ብሔር ብሔረሰቦች የሚወክሉ ክርስቲያኖች በተመሳሳይ በቢሾፍቱ ከተማ ተገኝተው ለሀገር ሰላም እንዲሁም ለከተማዋ ጸልየዋል። ቄስ ዶክተር ቶለሳ ጉዲና የእግዚአብሔርን ቃል አካፍለው መርሃ ግብሩን በዝማሬና በቡራኬ መጠናቀቁን ከካውንስሉ ያገኘነው መረጃ ያሳያል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባ አካባቢው ክልል ላለፉት 5 ወራት ሲሰጥ የቆየው የተተኪ ወጣት መሪዎች ስልጠና ግንቦት 2 ቀን 2018 ዓ.ም በአዲስ አበባ ተጠናቀቀ። በመርሃ ግብሩ ላይ መጋቢ ኤርምያስ ገብረመድህን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10ን መነሻ በማድረግ ቅብብሎሽ ከምሳሌነት እስከ ተተኪነት በሚል ርዕስ ጥልቅ የሆነ የእግዚአብሔርን ቃል መልእክት አስተላልፈዋል። የክልሉ ፕሬዝዳንት መጋቢ አይምሮ መልካሙ ለሰልጣኞቹ ባስተላለፉት መልእክት ወጣቶቹ ለቤተ ክርስቲያን ለሀገርና ለትውልድ ተስፋ መሆናቸውን ገልጸው ይህን ስልጠና በአጥቢያችሁ በመተግበርና በማስተላለፍ አደራችሁን እንድትወጡ ሲሉ አሳስበዋል። ሰልጣኞች በቆይታቸው ያገኟቸው እውቀቶችና ክህሎቶች ለወደፊት አገልግሎታቸው ያላቸውን ፋይዳ አስመልክተው ምስክርነት ሰጥተዋል። የመርሃ ግብሩ ማጠናቀቂያ ላይ በመጋቢ አይምሮ መልካሙና በመጋቢ ኤርምያስ ገብረመድህን አማካኝነት ለሰልጣኞች የሰርተፊኬት አሰጣጥ ተከናውኖ የኬክ ቆረሳ ስነ ስርዓትም ተካሂዷል። ፕሬዝዳንቱ ወጣቶቹን ለስልጠናው በላኩ የአጥቢያ መሪዎች ላይ ያላቸውን ምስጋና ገልጸው ወደፊትም አጥቢያዎች ለወጣቶች የላቀ ትኩረት እንዲሰጡ ጥሪያቸውን አስተላልፈዋል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእንጦጦ ማህበረ ምዕመናን የባለ ትዳሮች ቀን ጥበብና ማስተዋል ለትዳሬ በሚል መሪ ቃል በድምቀት ተከበረ። ጸጋይ ብዛ ኢሳያስ ዝርዝር አለው። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእንጦጦ ማህበረ ምዕመናን የባለ ትዳሮች ቀን ጥበብና ማስተዋል ለትዳሬ በሚል መሪ ቃል በድምቀት ተከበረ። ለሶስተኛ ጊዜ በተካሄደው በዚህ ዓመታዊ መርሃ ግብር ላይ ከ200 በላይ የሚሆኑ ጥንዶች የተገኙ ሲሆን ዕለቱንም በፎቶግራፍና በተለያዩ ደማቅ ትዕይንቶች በክብር ተቀብለዋል። ፕሮግራሙ በጸሎትና በአምልኮ ጅማሬውን በማድረግ ወቅታዊ የሆኑ ትዳር ላይ ትኩረት ያደረገ የትምህርት ጊዜም ተከናውኗል። የዕለቱ ተሳታፊዎች በጋራ ማዕድ በመቁረስ በጋራ የውይይትና የምክክር ጊዜ አሳልፈዋል። የእርስ በርስ መተናነጽ መርሃ ግብርም የብዙዎችን ሕይወት የዳሰሰ
እንደነበርም ተገልጿል። የመርሃ ግብሩ አስተባባሪዎች እንደገለጹት የባለትዳሮች ቀን የሚዘጋጅበት ዋነኛ ዓላማ በዘመኑ በትዳር ውስጥ የሚነሱ ዘርፈ ብዙ ችግሮችን ጥንዶች አስቀድመው እንዲያውቁና በክርስቶስ ፍቅር በይቅርታ እንዲሁም አንዱ የሌላውን ክፍተት በመሙላት እግዚአብሔርን የሚፈራ ትውልድ እንዲገነቡ ለማገዝ መሆኑን አብራርተዋል። ትዳርን ከመጠበቅ አንፃር ቅጥር እግዚአብሔር እንዲሆን ለትዳራችን ነው መነሻው እና አብረን መታወቅ፣ አብረን ማዕድ መካፈል፣ አብረን ማሳለፍ፣ የአንዱን የህይወት ተሞክሮ መስማት እና ቻሌንጆችን ትምህርት ሊሰጡ የሚችሉና የእግዚአብሔርን ቃል በድራማ መልክ እና መድረኮቹ ላይ የሚተላለፉት ሁሉ ነገሮች አስተማሪ ነበሩ። አሁን ዛሬ እንደተመለከትነው ፕሮግራም ከሚመሩት ጀምሮ አስተማሪ ነገር የሚወጡ ቃላቶች የሰውን ልብ የሚነካ ትዳሬን ምንድነው እኔ ጋር ብቻ እንዳልሆነ ችግር ሰው የሚያልፈው መከራም ችግርም ተግዳሮቶቹም እኛ ጋር ብቻ እንዳልሆነ እና እግዚአብሔር እንዴት እንደሚረዳ ከቻሌንጁ እንዴት እንደሚያስወጣ ብዙ የተማርንበት ነውና ለሶስተኛ ጊዜ ነው ዛሬ እንደ ቤተክርስቲያን ያሳለፍነው ጊዜ መልካም ጊዜ ነው። የመጀመሪያውም ሁለተኛውም ዛሬም ያሳለፍነው መልካም ጊዜ ነበር። እግዚአብሔር በብዙ ተናግሮናል። የማህበረ ምእመኗ የሽማግሌዎች ኮሚቴ ምክትል ሰብሳቢ የሆኑት ወይዘሮ ኒሻን ቸሩ በበኩላቸው ከዓመት ዓመት ጥሩ መነቃቃት የታየበት ፕሮግራም መሆኑን በመግለጽ በሁሉም አብያተ ክርስቲያናት እንዲህ ያሉ ፕሮግራሞች ሊጠናከሩ እንደሚገባ ገልጸዋል። ጥሩ መነቃቃት ያየንበት በተለይ ደግሞ በእኛ ካልቸር ከአካባቢያችን ሁኔታ ባልና ሚስት ብዙ አብረው የመሆን ጊዜ ማሳለፍ ልምድ የለም እና ይሄንን ልምድ የፈጠረ አብሮ ጊዜ ማሳለፍ፣ አብሮ የመቁረስ እንደገና ደግሞ አብሮም የመመከር አብሮም ደግሞ እግዚአብሔር ቃል የመስማትና ራስን የማየት እድልን የፈጠረ ሆኖ አግኝተናል። ተሳታፊ ጥንዶችም በተዘጋጀው ዝግጅት እጅግ መታነጻቸውና ጌታ መልካም ጊዜ እንደሰጣቸው ተናግረዋል። ይሄ ፕሮግራም ያመጣው ተጽዕኖ ምንድነው? ቁጭ ብሎ መስማት፣ ይሄን ያህል ሰዓት ተረጋግቶ ተቀምጦ ስለ ራስ ማሰብ፣ ስለ ትዳር ማሰብ፣ ማሰላሰል፣ ስለ ቤት ሁኔታ ማሰብ ትልቅ በረከት ነው እና በሰው ዘንድ አሁን ናፍቆት ዓመትን አሁን ጠብቆ እንደዚህ አይነት ፕሮግራም መደረጉ በጣም በከፍተኛ ናፍቆትና ጉጉት ነው የሚጠበቀው። ስለዚህ መነቃቃት እያመጣ ነው። አንደኛ አዳዲስ ለሚጋቡት ከመልካም ተሞክሮ ካላቸው ትዳር አንዳንዱ ምንድነው የሚመስለው ትዳር በጣም ነውጥ ከሆነ በቃ በዛ ነው የሚስለው። ግን እዚህ ጋር የተለያዩ ባለትዳሮች ልምዳቸውን ስለሚያካፍሉ የትዳርን ትምህርት ስለሚሰጥ ምስክርነቶችም ስለሚሰጡ ትዳር በአዎንታዊ መልክ እንዲታይ ሰዎች እንዲናፍቁ ደግሞ የሆነ ግጭት ያለባቸው የራሳቸውን ግጭት ፈትተው በተሻለ መንገድ እንዲሄዱ ትልቅ ተጽዕኖ እያመጣ ነው ያለው እና የቆዩ ባለትዳሮችን መፈለግን ቤተክርስቲያን ለካ ታስበናለች ትፈልገናለች የሚል ስሜት ያመጣል። የእንጦጦ ማህበረ ምእመናን ይህንን መሰል የቤተሰብ ግንባታ ስራዎችን አጠናክሮ እንደሚቀጥልም አዘጋጅ ኮሚቴው ጨምሮ ገልጿል። ለዝርዝሩ ጸጋይ ብዛ ኢሳያስ ነበርኩኝ። ተመልካቾች የዕለቱ ዜናዎቻችን እንደቀጠሉ ይገኛሉ። ከውጭ ወዳገኘናቸው አለፍኩኝ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሃይማኖትና ለሳይንስ ትልቁ ስጋት ተጨባጭ እውነትን መካን ነው ሲሉ አስጠነቀቁ። የካቶሊክ ቤተክርስቲያን የበላይ ጠባቂ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳይንስና በሃይማኖት መካከል ያለው ትልቁ ፈተና ተጨባጭ እውነት መኖሩን የሚክዱ ወገኖች መበራከታቸው መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ ይህንን ያስታወቁት ትላንት ሰኞ በቫቲካን ቤተመንግስት ለቫቲካን የስነ ከዋክብት ተመራማሪዎችና ለለጋሾች በሰጡት ልዩ አቀባበል ላይ ነው። ጳጳሱ በንግግራቸው ሳይንስና እምነት የሰው ልጅንና የተፈጥሮ አካባቢን የመጠበቅ የጋራ ኃላፊነት እንዳለባቸው አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳቱ እንደገለጹት ዛሬ ሳይንስም ሆነ ሃይማኖት የሚጋፈጡት በጣም ተንኮለኛ ጥቃት ተጨባጭ እውነትን ካለመቀበል የሚመነጭ ነው ብለዋል። የሰው ልጅም ሆነ የተፈጥሮ ዓለም በግዴለሽነት ለብዝበዛ መጋለጣቸው ለፕላኔታችን ሕልውና ትልቅ ስጋት መሆኑን ሳይንስም ሆነ ቤተክርስቲያን በጋራ የሚያስተምሩት ጉዳይ እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳቱ ሊዮ 14ኛ አክለውም የጠፈር ምርምር በሰው ልጅ ልብ ውስጥ ያለውን እግዚአብሔርን የመፈለግ ጥማት የሚያሳይ እንደሆነ ገልጸዋል። የፍጥረትን አመጣጥና አሰራር ጠልቆ ለመረዳት መፈለግ በሰው ልብ ውስጥ የሚገኘው የእግዚአብሔር ናፍቆት ነጸብራቅ ነው ብለዋል። በመጨረሻም ተመራማሪዎችና ለጋሾች ሳይንሳዊ ግኝቶችን በደስታና በጥልቅ መንፈሳዊ እይታ እንዲመለከቱ በማሳሰብ ንግግራቸውን አጠቃለዋል። መረጃው የቫቲካን ሚዲያ ነው።
ትራምፕ ስለ ጂሚ ላይና ፓስተር ጂን ሚንግሪ ጉዳይ ከፕሬዝዳንት ጂ ጂንፒንግ ጋር እንደሚወያዩ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት በቤጂንግ ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር በሚያደርጉት ንግግር በታሰሩት የካቶሊክ ሚዲያ ባለ ሀብት ጂሚ ላይ በታገቱት ቻይናዊው ፓስተር ጂ ሚንግሪ ጉዳይ ያላቸውን ስጋት ለማንሳት ማቀዳቸውን ተናግረዋል። ዳንኤል አንተነህ ዝርዝር አለው። ሰኞ ዕለት በዋይት ሀውስ በሰጡት መግለጫም ትራምፕ የታዋቂውን የሆንግ ኮንግ የዲሞክራሲ ተሟጋችና አሁን የተዘጋው የአፕል ዴይሊ ጋዜጣ መስራች የሆኑትን የላይን ጉዳይ ዳግም እንዲያነሱም ገልጸዋል። ጂሚ ላይ በየካቲት ወር በሆንግ ኮንግ የብሔራዊ ደህንነት ሕግ መሰረት ከውጭ ኃይሎች ጋር በማሴርና ቀስቃሽ ጽሑፎችን በማተም ወንጀል ተከሰው የ20 ዓመት እስራትም ተፈርዶባቸዋል። ዶናልድ ትራምፕ እንደተናገሩትም ጂሚ ላይ በቻይና ላይ ብዙ ሁከቶችን ፈጥሯል። ትክክለኛውን ነገር ለማድረግ ሞክሮም ነበር፣ አልተሳካም። ወደ እስር ቤትም ገባ። ሰዎችም እኔም እንዲፈታ እንፈልጋለን። ስለዚህ ጉዳዩን ደጋግሜ ያነሳዋለሁም ብለዋል። አክለውም ከዚህ ቀደም የላይን ጉዳይ ለቻይና አንስተው እንደነበረም ገልጸዋል። የላይ ጉዳይ በሆንግ ኮንግ እየቀነሰ ስለመጣው ነጻነት ዋነኛ ምልክትም ሆኗል። ዓለም አቀፉ የሰብአዊ መብት ተሟጋችና የክርስቲያን ድርጅቶች የቻይና የደህንነት እርምጃን በንግግር በሃይማኖትና በፕሬስ ነጻነት ላይ እያሳደረ ያለውን ተጽዕኖ በማስመልከትም ማስጠንቀቂያም እየሰጡም ይገኛሉ። በ1990ዎቹ ወደ ካቶሊክ እምነት የተቀየሩት የ77 ዓመቱ ባለሀብት የክርስቲያን እምነታቸው ለዲሞክራሲና ለሰው ልጅ ክብር ያላቸውን ቁርጠኝነት እንደሚቀይረው በይፋም ሲናገሩም ቆይተዋል። በተጨማሪም ትራምፕ በቤጂንግ ከሚገኙ ትላልቅ ያልተመዘገቡ የፕሮቴስታንት አብያተ ክርስቲያናት አንዱ የሆነው የጽዮን ቤተክርስቲያን መስራች ስለሆኑት ፓስተር ጂን ሚንግ ጉዳይም እንደሚወያዩም ተነግረዋል። ባለስልጣናቱ ፓስተር ጂንን በቁጥጥር ስር ያዋሉት ባለፈው ዓመት መገባደጃ ላይ በቻይና ሃይማኖታዊ እንቅስቃሴዎች ላይ ጥብቅ ቁጥጥር እያደረገ ባለበት ወቅትም ነበር። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ብሔራዊ የጸሎት አገልግሎት ህብረት ሊደረግ ስላለው ሀገራዊ ምርጫ የተጸለየበት ፕሮግራም በጉዲና ቱምሳ ሁለንተናዊ ስልጠና ማዕከል ተካሄደ። ከውጭ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሃይማኖትና ለሳይንስ ትልቁ ስጋት ተጨባጭ እውነትን መካድ ነው ሲሉ አስጠነቀቁ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ቀሪ የጂኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ቆዩ።